እውነትም ባለጌ ከባለጌም በላይ ጋሽ አሸብር ዋልጌ ነው። ዋልጌ ማለት ነው። ሩታ የኔ ጀግና የኔ አንበሳ እንዶ ምን አለበት ጥፊ ደርግመሹ ከግድግዳ ባጋጨሹ ማለት ነው። ይሄ ወስላታ ማለት ነው። እኔ የምለው ከዛችን በተለጠፍክ ቁጥር ማለት ነው ስህተትህን ላለማመን ያንተ ጥፋት በሰዎች ላይ ለምንድን ነው የምደመድመው ማለት ነው? መቼ ነው ሩታን የምትለቃት? ጥፋቶችን በሙሉ በሩታ ላይ ነው ማስመሰልሽ ነው። እንዳላወቀች እኮ ሄርሜላና ሩታ እንደጠራቻቸው እኮ ፍቅር ነግርሃለች። አንተ ሰውዬ እንዶ በልጅህ እናት ጭንቅላት ላይ መቼ ነው የምትወርደው? ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ቀለምዬ አልጨረስኩትም ብለሽ ነበረ ትላንትና። አሁን ምን ጊዜ ነው ውዴ? አልጨረስኩትም ነበረ። ይኸው ጨርሼው መጣሁልሽ። ስላስታወሽኝ እጅግ በጣም አድርጌ ከልብ አመሰግናለሁ። ትላንትና ጨርሼ እንደው አላደመጥኩትም ነበር። የውሽሚት ነበረ ያየሁት ማለት ነው። አሁን ሳይ ለካ በሩታዬ ላይ አቀርሽቷል ጋሽ አሸብር ማለት ነው። እንደፈለገ አስታውቋል። እና መጥቻለሁ ውዴ። ሌላኛው የመጣሁበት ነገር ፉፉ ትላንትና እንግዲህ በልጁ ጉዳይ መልስ ሰጥቷል። ልጄ አባት አላት ዲቃላ አይደለችም ብሏል ማለት ነው። የእውነት ፉፉ እኔ አከብረሃለሁ፣ በጣም ነው ማከብር ማለት ነው። ለልጅህ ለሴት ልጅ ያለ ክብር የተለየ ነው ማለት ነው። እናንተ ተንከሲሶችና ሰገጤዎች ማለት ነው የሰው ልጅ ዲቃላ እያላችሁ የምትሳደቡ ፎቶ የምትዘቀዝቁ አንዳች ነገር ይዘቅዝቃችሁ። አባት አለኋት ልጄን ለመበሻሸቅ እያላችሁ ዲቃላ አትበሏት ብሏችኋል። ዲቃላ አይደለችም ልጅቷ ማለት ነው። አባት ቀብራራ አባት አላት። ስለዚህ እነሱ ባጠፉት ጥፋት፣ እናት ባጠፋችሁ ጥፋት፣ እናት በሰራችሁ ስህተት፣ አባት በሰራው ስህተት ልጅን ዲቃላ እያላችሁ አትሳደቡ። የነገ ጭንቅላቷን አትጉዷት እናንተ ሸክሞች ማለት ነው። ምን እንደሆነ እንኳ የማይገባችሁ ደደብ ጮማ መሀይቦች ማለት ነው። በደንብ አስረግጬ ነግራችኋለሁ። ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንዲሁም ደግሞ የቀብራሪቷ የጀግኒቷ የአንበሲቷ የሩታዬና የፍቅር ቪዲዮ ነው ማለት ነው። እንግዲህ ትላንትና ትንሽ ጠቆም አድርጌ ነበረ፣ አልጨረስኩትም ብያችኋለሁ። አሁን ልከልሰው በአዲስ መጥቻለሁ ማለት ነው። ውሽሚት እንግዲህ እንደዛ ያዙ ልቀቁኝ፣ አልፈልግን፣ ከዚህ በኋላ አላምንህም፣ አይንህን አላይህም ብላ እንግዲህ ከወጣች በኋላ ጋሽ አሸብር ለካ እንደፈለገ ከሴት ጋር ይጨማለቅና እንደፈለገ ከሴት ጋር ይፈነድዳል፣ ያስፈነድዳል። የራሱ ጉዳይ ነው። ለንግግር ይቅርታ። እንደፈለገ ሆኖ በሚስቱ ላይ አፉን ይከፍታል ማለት ነው። የራሱን ጥፋት ለመሸፈን የራሱን ስህተት ላለማመን በሩታ ላይ ነው የሚቀስረው ማለት ነው። የሰው ልጅ አንድ ጊዜ ይሳሳታል። ነገር ግን ደግሞ ደጋግሞ አይሳሳትም። ከአንዱ ስህተቱን ትምህርት ይወስዳል ማለት ነው። አንተ አንዴ ብቻ ሳይሆን የምትሳሳተው 3፣ 4፣ 5፣ 6 ጊዜ ነው። በተሳሳትክ ቁጥር እንዶ በወደቅክ ቁጥር ለምንድን ነው እንቅፋትህን ሩታ የምታደርጋት ማለት ነው? እንዶ ጠልፋ እንደጣለችህ ሩታ የምታደርገው ለምንድን ነው? ስህተትህን መቼ ነው የምታምነው አንተ ሰውዬ ማለት ነው? እንዲህ እንደፈለግ ታቀረሻለህ። ከአንተም አልፈ ኦዲየንሶችህን እንዲሰድቧት እንዲረግጧት ታረጋለህ። ምን ታርግህ ይቺ ልጅ? ምን ታድርግ እንዴ? ከአንዷ ሴት ተሳስተ ነበር፣ ሌላ ስህተት ለምን ትፈጥራለህ? ቢያንስ እኮ
አንተ በመጀመሪያው ትዳር ላይ በቃ አጥፍተሃል አይደለ? በሁለተኛው ራሱ ማጥፋት አልነበረብህም እኮ፣ ስህተት መስራት አልነበረብህም። በገዛ እጄ ሟግጬ ተልከስክሼ የመጀመሪያ ትዳሬን አጥቻለሁ። አሁን ደግሞ የሁለተኛ ትዳሬን ደግሞ ላጥ አልፈልግም፣ ስህተት አልሰራም። ለበቃ ለመጀመሪያ ሚስቴ ታማኝ አልሆንኩላትም፣ አሁን ለአንቺ ታማኝ ሆንልሻለሁ ብለህ ቃል ገብተህ ለምን አልተቀመጥክም? ለምን አልተሰበሰብክም? ከዛችም ትለከፋለህ፣ ከዚችን እንዴ አንተ ያማል እንዴ? ታዲያ ምን ሆነህ ነው? በዚህ ልክ እያስመሰልሽ ነው? እያስመሰለችማ አይደለም፣ እውነቷን ነው እየተናገረች ያለችው። እውነቷን ነው ፍቅርን እየተናገረች ያለችው። የኔ ጀግና፣ የኔ አንበሳ፣ የኔ ቀብራራ ማለት ነው። በሰላምሽ ነው ወይ? ጤነኛ ነሽ ወይ አለቻት ማለት ነው ለፍቅር። ፍቅርዬም ኧረ እባካችሁ አደከማችሁኝ፣ እኔ ልድከምልሽ ፍቅርዬ፣ እኔ ድክም ይበለኝ። እውነትሽን ነው ደክመሻል። ጥፎስን የውታ መይደውትል ነበር እናቴ ማለት ነው። እውነቴን ነው የምላችሁ። ስንስቅ እንደዚህ በመጥፎ ነገር ጥፎስን የውታ መይደውትል ነበር በጉራግኛ ማለት ነው። ተራቶ ምን ማለት ነው? መጥፎ ስር ጥርስ በአሚቾ ቀን ይስቃል። አሚቾ ማለት እንሰት ነው። እንሰት በሚፋቅበት ቀን ይስቃል እንደማለት ነው። ገባችሁ አይደለ? ስለዚህ አሁን ትዝ አለኝ። በመጥፎ ነገር መሳቅ አያስፈልግም። እኔማ እየገረፈጥኩኝ ነው፣ እንደ አፉ በሉኝ ማለት ነው። እና እኔን ይድከመኝ ፍቅርዬ፣ እኔን ይድከመኝ። አዎ ደክመሻል፣ እውነትሽን ነው። በጣም ነው የደከምሽው ማለት ነው። እና ጋሽ አሸብርዬ እንደፈለግ በሚስትህ ላይ አፍህን አትክፈት። በቃ ጥፋትህን እመን። በቃ ጥፋትህን አምነህ በቃ ይቅርታ ጠይቅ። እንዴ ሴቶቹን እኮ አመስካቸው እኮ አንተ ሰውዬ ማለት ነው። እንደው አመስካቸው እኮ ደግሞ እኮ ፍቅር ስልኳን ቀምቶ ሄደዋል። እሷም እንግዲህ ብላለች፣ ተናግራለች። እኔ ፋራ መሰልኩ ወይ ፋይልህን በአንድ ስልክ የሚይዘው ብላለች ማለት ነው። አራዲቷ ሌላ ስልክ አውጥታለች። ዛሬ እንግዲህ ጉድ የምናይ ይሆናል ማለት ነው። ጉድ የምናይ ይሆናል። ቤተሰብ እንግዲህ ጉድ ነው፣ ጉድ ነው። ግን ጋሽ አሸብር መቼ ነው ግን አንተ ጠንቀቅ የምትለው ማለት ነው? ለነገሩ ከዚህ በኋላ ብትጠነቀቅ ባትጠነቀቅ በቃ አንተ እኮ ስንት ጊዜ አደናቅፎ ወደቅ በቃ ከሴቶች ጋር ማለት ነው። ግን በወደቅ ቁጥር በሚስትህ ላይ ጣትህን አትቀስር። እሷን ብላለች በቃ ጥፋትህን ባጠፋ ቁጥር ጥፋትህን ለመሸፈን በሰው ላይ ጣትህን አትቀስር ብላ እንግዲህ ቆሻሻ ባለጌ ብላ ትታ ወታለች ማለት ነው። የኔ አንበሳ፣ የኔ ጀግና፣ ይመችሽ፣ ይመችሽ። ሌላው ወደ ፉፉ ነው መመጣው ማለት ነው። እንግዲህ ፉፉ ልጄ ዲቃላ አይደለችም ብሏል ማለት ነው። በዚህ ሰሞን ፍቅር ከአብርሽ ጋር በምሰራው ቪዲዮ እንግዲህ የተነሳ የተናደዱ በጎች ልጇን ቲክቶክ ላይ እየወሰዱ ዩቲዩብ ላይ እየዘቀዘቁ ዲቃላ ብለው በኮመንትም እየተሳደቡ ይገኛሉ ማለት ነው። እንግዲህ አባት ነው ፉፉ ማለት፣ በጣም የዋህ ለሴት ልጅ ክብር ያለው ልጅ ነው። የእውነቴን ነው የምላችሁ፣ ለልጁ በጣም መስዋዕትን የሚከፍል ማለት ነው። ስለዚህ አባቷ እኔ ነኝ፣ ልጄን ዲቃላ እንድትሏት አልፈልግም። ምክንያቱም ይህ ይህ ቪዲዮ እኮ ነገ አድጋ ታየዋለች እኮ። እናንተ አተላ የሆናችሁ እናንተ ክርት የሆናችሁ ኮመንታተሮች ወይም ደግሞ እንዲህ ዩቱብ ላይ እና ቲክቶክ ላይ እየወሰዳችሁ ዲቃላ ብላችሁ የምትሳደቡ ባለጌዎች ማለት ነው። ልጅቷ እኮ አባት እንዳላት እኮ ታውቃላችሁ። የፈለገውን ስህተት ቢሰሩ የፈለገውን ጥፋት ቢያጠፉ በጥፋታቸው እነሱን ልትወቅሱ ነው እንጂ የሚገባቸው ልጆቻቸው ምን ባጠፉበት፣ እነዚህ ጨቅላ ህፃናቶች የነገ ታዳጊዎች ምን ባጠፉበት ነው የምትሳደቡት? ዲቃላ የሚባለው እኮ አባት የሌለው ተወልዶ የተጣለ ልጅ እኮ ነው። ተወልዶም የተጣለ ራሱ አይሰደብም በዚህ ልክ ማለት ነው። እናንተ የሆነ ነገር እንትን ሲባል ብቻ ልጅ ጋር የምትሮጡ ነገር ማለት ነው። እናንተ ከንቶች ማለት ነው። ኢትዮጵያ ላይ እኮ ዛሬ ላይ ካልተሰራ የሚሆን ነገር ምንም ነገር የለም። ገባችሁ አይደለ? እንደዚህ አይነት ራሳቸው ዝቅ አድርገው ዋጋ ከፍለው የሚሰሩት እኮ ለመኖር ነው፣ ኑሮ ለማሸነፍ ነው። የኑሮ ውድነትን ለማሸነፍ ሲሉ ነው ራስነታቸውን ዝቅ የሚያደርጉት ማለት ነው። ዛሬ አንድ የቤት ክራይ ስንት ብር ከፍለው ነው የሚከራዩት ማለት ነው። አንድ ሲንግል ሴት ልጅ ቤቷን ለማስተዳደር ልጇን ለማሳደግ ስንት መከራ ስቃይ በልታ ነው። ገባችሁ? የሰው ፊት ላለማየት ላለመለመን እኮ ነው እንደዚህ አይነት ስራን የሚሰሩት ማለት ነው። እስኪ በዚህ ሰሞን እዩ፣ በባህር እኮ ኑሯቸውን ለማሸነፍ ቤተሰባቸውን ለመርዳት ራሳቸውም ነገ የተሻለ ህይወትን ለመኖር ባህርን አቋርጠው ሲመጡ እኮ ነው እንደ በግ የታረዱት ማለት ነው። ገባችሁ አይደለ? ሀገራቸው ላይ ሆነው ልክ እንደነ አብርሃም ልክ እንደነ ሩታ ልክ እንደነ ፍቅር እንደነ ፉአድ ቢሰሩ ኖሮ ህይወታቸውን አያጡትም ነበር። አንዳንዴ እስኪ እያስተዋላችሁ የሆነ ነገር ሲሰሩ እናስተውል፣ ከመሳደብ ከማሸማቀቅ ይልቅ ማለት ነው። እውነቴን ነው የምላችሁ።
እንዶ አንዳች ነገር ደቅሎ ያውጣችሁ እናንተ ባለጌዎች ማለት ነው። እኛ እኮ ቢቆጠር የማያልቅ ስህተት እኮ ነው ያለብን ማለት ነው። እንዶ አላህ እያልቆጠረብንም እንጂ ማለት ነው። በሰው ላይ እንደዚህ ጣታችሁ ስትቀስሩ በእኛም ላይ እስኪ በራሳችሁም ላይ ቀስሩ። እውነቴን ነው የምላችሁ። የሰው ስህተት ብቻ አትፈልፍሉ። ዲቃላ እያላችሁ አትሳደቡ። በቃ እንዴ ምን ሆናችሁ ነው? ፍቅር ነው አይደለ ያጠፋችሁ? ፍቅርን ስደቧት። ፍቅር ናት አይደለ ስህተት የሰራችሁ? ፍቅርን ጠይቋት። ልጇን እየዘቀዘቃችሁ ለምንድን ነው ዲቃላ እያላችሁ የምትሳደቡት? ነገ የምታድገዋ እንጭጯ ምንም እንኳን የማታውቀዋ ንጹሕ ልብ ያላቷ ሕፃን ነገ አድጋ ይሄ ነገር ስታየው ምንድን ነው የሚሰማት? እናንተ እኮ ትውልድ ገዳዮች ናችሁ እኮ። አንዳንድ ኮመንታተሮች፣ አንዳንድ ዩቲዩበሮች፣ አንዳንድ ቲክቶከሮች እንዶ አላህ የስራችሁን ይስጣችሁ። እውነቴን ነው የምላችሁ። እናንተ ትውልድን ገዳዮች። በቃ በሚሰሩት ስራ እንቃወማቸው። እኔ የሚሰሩት ስራ ትደግፊዋለሽ ወይ? 100% እኔ አልደግፈውም። ነገር ግን ደግሞ እነሱ ለመኖር እያሉ ህይወትን ለማሸነፍ የኑሮ ውድነትን ለማሸነፍ ልጆቻቸውን ለማሳደግ የሰው ፊትን ላለማየት የሰው እጅን ላለማየት እነሱ እየሰሩ ነው። እነሱ በሚሰሩት በእነሱ ስህተት እኛ ቪዲዮ እየሰራን እንቃወም። የሰው ልጅን ሞራል አትንኩ፣ ቅስምን አትስበሩ። የእውነቴን ነው የምላችሁ ፉፉ፣ እኔ በጣም ነው አንጀቴን የበላኝ ማለት ነው። ፉፉዬ የእውነት ለአንተ ሪስፔክት አለኝ። በቃ አንተ የተሰማ ስሜት እኔንም ይሰማኛል። ምክንያቱም የልጆች እናት ነኝ። ገባችሁ አይደለ? እናንተ ግን አንዳንድ እኔ ግን የወለዳችሁም ራሱ ትሳደባላችሁ። ልጅ ያላችሁ ራሱ ልጅ የታቀፋችሁ ልጃችሁን የሳማችሁ ልጃችሁ ለሰከንድ አታስታውሱ። እና አንቺ ዲቃላ አንተ ዲቃላ እያላችሁ ባለጌዎች ናችሁ። የእውነቴን ነው የምላችሁ። ልቦና ይስጣችሁ።